እጅግ አስደሳች ሰበር ዜና ይዘናል። በተለይ በሳውዲ አረቢያ የምትኖሩ ውድ ኢትዮጵያውያን ወገኖቻችን በጣም ደስ የሚል ልብ የሚያሞቅ አስደሳች መረጃ ይዘናል። ሁላችሁንም እስከ መጨረሻው ቪዲዮውን ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን የሀሴት ሚዲያ ቤተሰቦች ሰላም ብያለሁኝ። እንግዲህ በሳውዲ አረቢያ እንደምታውቁት ለ6 ወር ቅራር ወይም መረጃው ወጥቶ ኢጋማ ያላሰራችሁ ወይም ከኢጋማችሁ የተበለገ አሰሩ ሲባል እነሆ 1 ወር የቀረው ጊዜ ቀርቷቸው ነበረ። እንግዲህ በህጋዊ መንገድ ወይም በኩንትራ ቪዛ መጥተው ኢጋማቸው ነገር ግን ሳይሰራ እንዲሁም ረገመል ሁዱድ ወይም የኢጋማ ቁጥር ሳይወጣላቸው ከጠለብ የጠፉ ካሰሪያቸው ጋር የተጋጩ ሌላም ኬዝ ያለባቸው እንግዲህ ደስ የሚል የሚያሞቅ ሰበር ዜና ጀምሯል። የሳውዲ አረቢያ መንግስት እንግዲህ ጥንቃቄውን ጨርሶ ወይም ተዘጋጅቶ ዝግጅቱን ጨርሶ ይቅርታ እንግዲህ ለዜጎቹ ይፋ ማድረግ ብቻ ነው የቀረው። ለማንኛውም ዜጋ ነው በነገራችን ላይ አብዛኛው የሚበዛው የኢትዮጵያ ዜጋ ስለሆነ ለማለት ነው እንጂ እና በጣም ደስ ነው የሚለው። እንግዲህ መቼ እንደሚለቀቅ ባይታወቅም አስደሳች መረጃ ወጥቷል። ኢጋማ ሳይሰራልን ለወጣን ሰዎች ደግሞ ትልቅ ሰርፕራይዝ ነው። ኢጋማቸውን አሰሩ፣ ህጋዊ ሁኑ፣ ስሩ። የተለያዩ ስራዎችን መስራት የሚቻለው ህጋዊ ሲኮን ነውና ህጋዊ መሆን ደግሞ ያው ገንዘቡ ሊበዛ በአሁኑ ሰዓት በተለይ ስራ ስለሌለ ሊሆን ይችላል። ነገር ግን ህጋዊ መሆን ደግሞ ትልቅ ዋጋ አለው እና ተጠቀሙበት ማለት እወዳለሁ። አላህ ከሶብረኞች ጋር ነው። ሁሌም የታገዘ ሁሌም የሰበረ ሰው መንገዱ ያምረለታልና እንግዲህ ለ6 ወር ብዙ ጥያቄዎች ሲጠየቁ የኛስ መቼ ይሆን ፈረጅ የሚመጣው እያሉ ብዙ ሰዎች በዱዓ እንግዲህ በመጠየቅ በተለያየ ነገር በማድረግ የቆዩ ሰዎች አሉ። ሁሉም ነገር አላህ ሲፈቅድ ነው የሚሆነውና እንግዲህ የተሰማው ዜና በጣም የሚያስደስት ነው። አላህ ደግሞ በቅርቡ እንግዲህ ይህን መረጃ ከሳውዲዎቹ ሰምተነ ወደ ስራ የምንገባበትን ቀን ያቀርብልን እላለሁ። እውነት ለመናገር በጣም ደስ ብሎኛል። እኔም የዚህ አካል አንዷ ነኝና እንግዲህ እንደምናሰራ ተስፋ አለኝ። በተለይ ቤተሰብ የናፈቀን ቤተሰቦቻችን ሀገር የናፈቀን ልጆቻችን አንድ እድል አግኝተን ደርሰን በመጣን እያልን በጣም የምንጨናነቅ ሰዎች አለንና አላህ እንግዲህ ፈረጅን ያምጣልን ብዬ ነው የምለው። ያ ረብ እንግዲህ ኢንሻአላህ አላህ ፈረጅን ያምጣልን። በጣም ደስ ብሎኛል። እኔ ለራሴ እንግዲህ ብዙዎቹ ኮሜንት ላይ የማይቻለውኝ ሱጁድ ወርደናል፣ በጣም ፈጣሪና መስገና ሰውነታችን ተዘብስፏል ትላላችሁ። ያው የማይፈልግም እንዳለ ይህን ጉዳይ የሚፈልገው ሰው ብዙ ስለሆነ ይሳካል ብዬ ተስፋ አደርጋለሁ። ውድ ቤተሰቦቼ በጣም ነው የማመሰግነው። እኔም ላይክ ሰብስክራይብ ማድረጋችሁን አትርሱ። ይህን ዜና ደግሞ ሸር ማድረጋችሁን አትርሱ። ብዙ ያልነቁ ብዙ ያልሰሙ ሊኖሩ ስለሚችሉ መቼ እንደሚለቀቅና በመቼ እንዴት እንደሚጀመር ደግሞ በቀጣይ እንለቃለን። እወዳችኋለሁ። ዋው ብያለሁኝ። ባይ ባይ። መረጃውን ሸራል